ኤፍታህ የህልም ዓለም መፍቻ መጽሐፍ 2018 ዓመተ ምህረት ታትሞ አልቋል። አዘጋጅ መምህር ተስፋዬ አበራ። የመጀመሪያ መጽሐፍ ነው። በጣም አሪፍ መጽሐፍ ነው ብዬ አስባለሁ። ዛሬ ስለ ህልም ነው የምናወራውና ብር ማየት በህልም ትዳርና ልጅ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስኩላትኩም ይኹን ፍትዋት ስድራ ቤት ንሕዚ እውን ካብ ኤፍታህ የህልም ዓለም መፍቻ ትብል ብመምህርና መምህር ተስፋዬ አበራ ዝተጻሕፈት መጽሓፍ ካብ ክፍሊ ሓደ ዝቐጸለ ናይ ሕልሚ ፍታሕ ኢና ክንርኢ። ብሕልምኻ ሓዘን ዝሓዘነ ሰብ ምርኣይ፣ ብኽያት ምርኣይ፣ ሓዘን ዳስ ወይም ዳስ ተሰሪሑ ክትርኢ ከለኻ ብጣዕሚ ጠቃሚ ዝኾነ ነገር እዩ ይብሉ ኣቦታት ማለት እዩ። ገገሊኦም ከዓ ደስታ እዩ ዝብሉ እውን ኣለዉ። ካልእ ብኽያት ምስማዕ መልሲ ዘለዎ ደወል ኢኻ ትድውል ዘለኻ ወይም ትገብር ዘለኻ ማለት እዩ። ወይ እውን ከም ደወል እዩ ሓጉዙኒ ብፅሑለይ ኢኻ ትብል ዘለኻ ወይም ዝኾነ መፍትሒ ዘድልየካ ነገር ከም ዘሎ ካብ ሰብ ትደልዮ ማለት እዩ። ሰብ ሓጋዚ ከም ዘድልየካ እዩ ዝገልፅ እዚ ሕልሚ እዚ። እቲ ሓዘን ግን ንብሕትኻ ወይም ብውሽጥኻ ትሕዞ ሓዘን እንድሕር ዳ ኮይኑ ወይ ከዓ ብውሽጥኻ እንድሕር ጥራይ ትሓዝን እንተ ነርካ ካብ ዝኾነ ሰብ ምንም ሓገዝ ከም ዘየድልየካ ወይም ክትፅበ ከም ዘይግባእ እዩ ማለት እዩ። ብተወሳኺ ደስታ ከምፀልካ ዝኽእል ሓይሊ ኣብ ውሽጥኻ ስለ ዘሎ ብትሕትና ብብኽያት ብንብዓት ሕተት ንእግዚኣብሔር ኣምላኽ እውን ክኸውን ይኽእል። እቲ ዘለኻዮ ናይ ሂወት ጉዕዞ ወይም እቲ ዘለኻዮ ጉዕዞ ሰናይ እንድሕር ዳ ኮይኑ ወይም ዝሓሰብካዮ ማለት እዩ። ብሕልምኻ ግን ንሓዘንካ ክትርኢ ከለኻ ጠላት ወይም ፀላኢ ክልተ ዕፅፊ ኮይኑ ከትክዐካ ስለዝሓሰበ ስለዝደለየ ተጠንቀቕ፣ እቲ ዝሓዝካዮ ከይትድርቢ ጸሎት ግበር ኢኻ ትበሃል ዘለኻ። ብሕልምኻ ህውከት ምርኣይ ከም ከባቢኡ ከም ቦቱ ይፈላለዩ። ከምዚ ብፅብፅ ዘለዎ ረብሻ ዘለዎ ህውከት እንድሕር ዳ ኮይኑ ሕማም ወይ ከዓ ለብዒ ናይ ለብዒ መንፈስ ናብቲ ህዝቢ ከም ዝመፀ ወይም ከም ዘሎ እዩ። ብኻልእ እቲ ህውከት ናይ ኣፅዋር መሳርሒ ናይ ቀስቲ ናይ ሰረገላ ህውከት እንድሕር ዳ ኮይኑ ከዓ ኣብ ውሽጥኻ ዝበኣሱ ዘለዉ ዝቃረኑ ዘለዉ ሓሳባት ወይ እውን ኣብ ነፍስኻን ኣብ ስጋኻን ዓብይ ዝኾነ ግጭት ወይ ዓብይ ዝኾነ ምቅራን ዝፈጠረ ሓድሽ ፀባይ ኣትዩ ኣሎ። ስለዚ ንባዕልኻ ኣረጋግዕ ኢኻ ትበሃል ዘለኻ ማለት እዩ። ኣብቲ ህውከት እውን ዝሞቱ ሰባት እንድሕር ዳ ሃልዮም ኣብ ውሽጥኻ ወይ ከዓ ኣብ ዙርያኻ ኣብ ከባቢኻ ዝጥቅዑ ነገራት ኣለዉ ማለት እዩ። ብተወሳኺ ኣብ ከተማ ረብሻ ኮይኑ ንስኻ ግን ዘይተደናገፅካ ምንም ዘይመሰለካ ክትርኢ ከለኻ ከዓ ግዲ የብልካን ግዲ ከም ዘይብልካ ከምኡ ዓይነት ፀባይ ሒዝካ ከም ዘለኻና ተመሓይሽ ከም ዘለካ ክትቕይሮ ከም ዘለካ እዩ። ካልእ ብዙሕ ሰብ እንዳበኸየ እንዳተረበሸ እንዳጎየ ክትርኢ ከለኻ ንስኻ ግን ንባዕልኻ ንምድሓን ምንም ዓይነት ፃዕሪ እንድሕር ዳ ዘይገበርካ ወይም ንባዕልኻ ንምድሓን ፈዚዝካ ደው እንድሕር ዳ ኢልካ ናይ ፈጣሪ ናይ እግዚአብሔር ኣምላኽ ሓላውነት ምሳኻ ኣብ ውሽጥኻ ስለ ዝኾነ እዩ። ኮይኑ ግን ዘይትፅሊ ሰብ እንድሕር ዳ ኮይንካ ንቓሕ ኢኻ ትበሃል ዘለኻ ማለት እዩ። እግዚአብሔር ኣምላኽ ንቓሕ ይብለካ ኣሎ። ብሕልሚ ክልተ ሰባት ብርሕቐት ናባኻ እንዳመፁ ክትርኢ ከለኻ ናይ እግዚአብሔር ኣምላኽ ሓላውነት ምሳኻ ክግበረልካ ስለዝኾነ ወይ ምሳኻ ስለዝኾነ ተኣማኒ ኩን ተዳሎ ኢኻ ትበሃል ዘለኻ። ተኣማኒ ኮይንካ ፅናሕ። ኮይኑ ግን ካባኻ ሪሒቆም ክኸዱ ከለዉ እንተሪኢኻ ናይ እግዚአብሔር ኣምላኽ ሓላውነት ወይም ናይ ቅዱሳን መላእክት ሓላውነት ካባኻ ተፈልዩ ኣሎ። ተማሕፀን እግዚአብሔር ኣምላክ። ብኻልእ እውን ብሕታውነት ከጥቅዓካ እዩ። ናይ ቅዱሳን ረድኤት ናይ ቅዱሳን ምልጃ ናይ ፈጣሪ ሓገዝ የድልየካ እዩ ኢኻ ትበሃል ዘለኻ። ብተወሳኺ ክልቲኦም እቶም ሰባት ሒዞምካ እንዳጎተቱኻ እንዳወሰዱኻ ንስኻ ከዓ እንዳአወኻ ወይም እንዳጮኽኻ እንዳጨደርካ ክትነቅሕ ከለኻ መልአክ ሞት ኣብ ዙርያኻ ኣሎ ወይ እውን
ካብ ሰብ ዝተላዕኹ መናፍስት ውኩሳን መናፍስት እቲ ተልእኾኦም ወይ እውን እቲ ዝተዋሃቦም መምርሒ ወይም ትእዛዝ እናፈጸሙልኻ እዮም ዘለዉ ወይም ኣብ ልዕሊኻ ይፍጽሙ ኣለዉ። ስለ ህይወትካ ሕሰብ። ምክንያቱ እቲ ዝወስድዎ ዘለዉ ናትካ ክዳንን ናትካ ንብረት ዘይኮነሲ ንባዕልካ እዮም ዝጎትኻ ዘለዉ ዝወስድኻ ዘለዉ ማለት እዩ። ክልተ ሰባት እንዳዘራረቡኻ ክትርኢ ከለኻ ሓደ ዋኒን ንኽትፍጽም ወይ ከዓ ሓደ ጉዳይ ንኽትፍጽም ካብ ላዕሊ ዝኾነ ወይ መምርሒ ይወሃበካ ከም ዘሎ እዩ። ስለዚ ተዳለው ኢኻ ትበሃል ዘለኻ። ክልተ መላእክቲ ወይ መልአክ ክትርኢ ከለኻ እዚኦም ሓለውቲ መላእክቲ እዮም። ስለዚ ንሳቶም ይሕጉዝኻ ከም ዘለዉ ሕሰብ ኢኻ ትበሃል ዘለኻ። ኣብ ዙርያኻ ከም ዘለዉ ዝተረዳእ ኢኻ ትበሃል ዘለኻ ማለት እዩ። ብፍላይ እውን ንጉሆ ክትትንስእ ከለኻ ካብ ድቃስኻ ክትትንስእ ወይም ክትላዓል ከለኻ እቲ ትኸደሉ ቦታ ወይም ትኸዶ ቦታ እንድሕር ደኣ ሃልዩ ዝኾነ ጉዳይ እንድሕር ደኣ ሃልዩ እቶም ክልተ መላእክት ዝበሉኻ ነገር ሓሲብካ ተልዓል ተንስእ ኢኻ ትበሃል ዘለኻ። ብሕልሚ ሒሳብ ክትርኢ ከለኻ ወይ እውን ቁፅርታት ክትርኢ ከለኻ ከቢድ ዝኾነ ናይ ምሕሳብ ክእለት ዘድሊ ዝኾነ ነገር ዝኾነ ውጣ ውረድ ናብ ውሽጢ ከም እትኣቲ ወይም ከም ዘሎ እዩ። ስለዚ ብጥንቃቐ ክትሰግሮ ወይም ብጥንቃቐ ክትገብሮ ከም ዘለካ እቲ ዝመፀካ ዝኾነ ይኹን ነገር ማለት እዩ። ብተወሳኺ ንስኻ ናይ ሒሳብ መምህር ኮይንካ ክትርኢ ከለኻ ኣብ ዙርያኻ ዘለዉ ብፈተና ዝወደቑ ሰባት ረኣዮም እሞ ምሂርካ ሚዒድካ መኺርካ ብጥበብ ጌርካ ብስልቲ ጌርካ አንስኣዮም ኣተንስኣዮም እዩ። ብሕልሚ ሄዋን ሓንቲ ጓል ኣንስተይቲ ብሕልማ ሄዋን ተባሂሉ ወይም ሄዋን ዝብል ሽም እንድሕር ደኣ ወፂላ ናይቲ ገዛ እመቤት ወይ ከዓ ወይዘሪት ክትኸውን እያ ማለት እዩ። ብተወሳኺ ናይ ኣዳም በዓልቲ ገዛ ወይም ሰበይቲ ሄዋን ብስእሊ እንድሕር ደኣ ሪኣታ ሓንቲ ጓል ኣንስተይቲ ማለት እዩ ኣብ ወይዘሮነታ ወይም ሰበይቲ ኣብ ምዃና ወይ ከዓ ኣብ ጓል ኣንስቲነታ ዝኾነ ሕቶ ኣሎ። በዘራርባ ድዩ በከዳድና ድዩ ብኣመላኻኽታ ድዩ ብኣገልግሎት ድዩ ብቲ ተፈጥራዊ መንነቷ ድዩ ዝኾነ ሕቶ ከም ዘሎ እዩ። ስለዚ ሰበይቲ ምዃንኪ ጓል ሄዋን ምዃንኪ ኣኽብሪ ክትበሃል ዘለኹ ማለት እዩ። ብተመሳሳሊ እውን ንሄዋን ኢልክ ዝሰኣልክያ ወይም ሰበይቲ ኣዳም ሄዋን እዚኣ ኢልኪ ዝሓሰብክያ ከተነጋግረ ከተዘራርበኪ ከላ ፅቡቕ ኣይኮነን ማለት እዩ። ምክንያቱ ዝተሰሓሓተት ሄዋን ንሳ ካብ እተዛርበኪ ወይም እትምዕደኪ ወይም እትመኽረኪ ንላዕሊ ዳግማዊት ሄዋን ዝተባሃለት ወላዲተ ኣምላክ ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ንሳ እንተተዘራርበኪ ይሓይሽ ማለት እዩ ወይም ይምረፅ። ምክንያቱ ናይ ሰይጣን ድምፂ ሰምዐት ሄዋን ፅቡቕ ዝኾነ ፍታሕ ወይም ፅቡቕ ዝኾነ ትርጉም ስለ ዘይብላ ማለት እዩ። ብኻልእ ሄዋን ካብ ኣዳም ዝተረኸበ ስለ ዝኾነት ሄዋን ብሕልሚ ከተዘራርበካ ወይም ንዓ ምዝርራብ ማለት ናይ ሓጢኣትን ናይ ስሕተትን ጀማሪት ንሳ ስለ ዝኾነት ወይም ሰብ ስለ ዝኾነት እቲ ምኽራ ብፅቡቕ ኣይትርጎምን ኣይፍታሕን ማለት እዩ። ብሕልሚ ሄሊኮፕተር ምርኣይ ዕድልና ናይ ሓሳብ ልዕልና እዩ። እቲ ኣባና ዘሎ ትልሚ ካባና ብላዕሊ ስለ ዝኾነ ከም ዓቕምና ክነመጣጥኖ ኣለና ማለት እዩ። ምስ ኣውሮፕላን እውን ይመሳሰል እዩ። ግን ካብ መሬት ከፍ ኢሉ ወይም ልዕል ኢልና ዝንሳፈፍ ናይ ሰብ ውፅኢት ስለ ዝኾነ ናይ ወዲ ሰብ ፅቡቕ ዝኾነ ትልምን ፕላን ይመስል ማለት እዩ። ስለዚ ኣስተውዒልካ ሕሰብ ኢኻ ትበሃል ዘለኻ። ብኻሊእ ሄሊኮፕተር እንዳወደቐት ክትርኢ ከለኻ እቲ ሒዝካዮ ዘለኻ ትልሚ ወይም ተሊምካዮ ዘለኻ ትልሚ ወይም ዓብይ ዝኾነ ዓላማ ከም ዘየዋፀካ ኢኻ ትንገር ዘለኻ ማለት እዩ። ተመሳሳሊ ካብ ዙርያኻ ወይም ካብ ከባቢኻ ተንስኡ እናፈጠነ ክኸይድ ከሎ ወይም ካባኻ ክርሕቕ ከሎ ክትሳፈር ኢልካ ከም ልጠካ ከሎ ብኻሊእ ኣዘራርባ ማለት እዩ ኣብቲ ናትካ ትልምን ኣብቲ ናትካ ሓሳብ ጣልቃ ኣትዩ ዝካፈለካ ዝኾነ ሰላቢ ከም ዘሎ ይጥቁም ማለት እዩ። ብካልእ ከዓ ብርሕቐት ናባኻ እንዳመፀ ግን ብጣዕሚ ብፍጥነት ክትጥቀመሉ ዘለካ ስለ ዝኾነ ተሳፈረኒ ወይም ሓዘኒ ዝብለካ ዕድል እዩ። ኣብ ቀረባቢ እዋን ናብ ገዛኻ ወይ ከዓ ናብ ልብኻ ዝኣቱ ፅቡቕ ዝኾነ ሓሳብ ኣሎ ሓዞ። ብሕልሚ ህንፃ ምስራሕ ብጣዕሚ ፅቡቕ ዝኾነ ዕድልና ናይ ህይወት ዓብይ ዝኾነ ሰናይ ነገር እዩ። እቲ ህንፃ ነዊሕ እንድሕር ደኣ ኮይኑ
ብዙሓት ሰባት ኣብ ናይ ብዙሓት ሰባት ተሸኪምካ ሓቢርካ ከም እትዓቢ እዩ ዘርኢ ማለት እዩ። ብተመሳሳሊ ብታሕቲ ኮይንካ ነቲ ህንፃ ኣንቃዕሪርካ ንላዕሊ ክትጥምቶ ከለኻ ክትሪኦ ከለኻ ናይ ሓሳብ ወይ ናይ ምሕሳብ ክእለትን መንፈሳዊ ጥልቀትን የርኢ ማለት እዩ። ናብ ላዕሊ ንምዕባይ ወይ ሓፍ ንምባል ዘለና ሃይልና ካብ መጀመርያ ንምዕባይ ዘለና ቆራፅ ምዃንና የርኢ ማለት እዩ። ሓደ ሓደ ግዜ እውን ከምዚ ከፍታ ወይ ከዓ ልዕልና ቅንዓት የመልክት እዩ። ግን ፅቡቅ ዝኾነ ቅንዓት ፅቡቅ ኣብነት ክኾኑና ዝኽእሉ ከላዕሉና ዝኽእሉ ከተንስኡና ሞቲቬት ከገብሩና ዝኽእሉ ዝተሳኽዐሎም ሰባት ኣብ ዙርያና ከም ዘለው የመልክት ማለት እዩ። ብኻልእ ከዓ ካብ ላዕሊ ናብ ታሕቲ ምርኣይ ሓጎስን ደስታን እዩ፣ ፅቡቅ እዩ። ናይ ዓወትካ ናይ ዓላማኻ ምስኻዕ የመልክት ማለት እዩ ወይ የርኢ። ብኻልእ ካብ ላዕሊ ናብ ላዕሊ ምርኣይ እንተኮይኑ በቲ ዘለካ ዓወት በቲ ዘለካ ናይ ሂወትካ ሙሉእነት ዘለዓለማዊ ዝኾነ ናይ ነፍሲ ዓወት ክትሸጋገር ናብኡ ክትሰግር ከም ዘለካ እዩ። ነቲ መንፈሳዊ ዓለም ክትናፍቕ ወይ ከዓ እቲ ዘለኒ ኣኽለኒ ዘይምባል ክኸውን እውን ይኽእል ማለት እዩ። ኮይኑ ግን እቲ ብሓፈሻ ማለት እዩ ናይ ዓወት ስለ ዝኾነ ኣይፅላእን እዩ። ኮይኑ ግን ካብቲ ህንፃ ብደረጃ ጌርካ ምውራድ ኣብቲ ዓወትካ ኣብቲ ዘምፃኻዮ ኩሉ ፅዒርካ ዘምፃኻዮ ሃብትኻ ንብረትካ እቲ ዝወፃእናዮ ኩሉ ዓብይ ዝኾነ ፀገም ንሱ ረሲዕኻ ናብ ፀገም ትኸይድ ከም ዘለኻ የርኢ ማለት እዩ። ወይ ውድቀት የጓንፈካ ከም ዘሎ እውን ክኸውን ይኽእል። ብሕልሚ ሕማም ብሕልሚኻ ሓሚምካ ምድቃስ ከምኡ እውን ተጎዲእኻ እንዳተሳቐኻ ክትርኢ ከለኻ ንሓደ ዓብይ ዝኾነ ናይ ሂወት ተልእኮ ዋጋ ምኽፋልካ ስለ ዝኾነ ወይም ስለ እትኸፍል ወይም ከም እትኸፍል ክኸውን ይኽእል ማለት እዩ። ብኻልእ ኣይስሕዘን፣ እቲ ዝሓመመ ሰብ ተስፈኛ እዩ ክድሕን እየ እናበለ ስለ ዝፅሊ ክኸውን ይኽእል። ካብ ምስ ፈጣሪ ስለ ዝተራኸበ ክድሕን እዩ ወይ እውን ብስጋ ክኸውን ይኽእል ብነፍሲ እውን ክኸውን ይኽእል ማለት እዩ። ዋላ እውን ብስጉ እንድሕር ዓሪፉ ብነፍስስ ክድሕን እዩ ንምባል እውን ክኸውን ይኽእል እዩ። ካልእ እውን ኣብ ዙርያኻ ዘለው ሰባት ፀገም ሪኦም ስለ ፀገምካ ሪኦም ማለት እዩ ስለ ዝሕግዙኻ እቲ ሕማምካ እቲ ውድቀትካ ነቲ ክፉእን ነቲ ፅቡቕን መሓዛኻ ወይም ሰባት ወይ ነቲ ፈታዊኻን ነቲ ፀላኣይኻን ንክትፈሊ ዝገብር እዩ እውን ክኸውን ይኽእል። ብኻልእ ንስሓ ክትኣቲ ከም ዘለካ ክትፅፀት ከም ዘለካ ክትጣዓስ ከም ዘለካ እውን ክኸውን ይኽእል። ብሕልሚ ህዝቢ ብሕልምኻ ህዝቢ ናብ ዘለዎ ሰብ ክትቀላቀል ከለኻ ክትሕወስ ከለኻ ፅቡቅ እዩ። እቲ ብሕታውነትካ እትሰብረሉ ሓደ ሓደ ዘድልዩኻ ናይ ፍልጠት ክኸውን ይኽእል ግብኣት እትረኽበሉ ናይ ጥበብ ማዕበል እዩ ማለት እዩ። የማንን ፀጋምን ርኢኻ ተመልከት ተላለዮም እውን ብዙሕ ናይ ሰብ ሂወት ታሪክ ፍለጥ ወይም ተረዳእ። ንዓርስኻ ከዓ በቶም ዝተፈላለዩ ናይ ሰባት ማንነት ውሽጢ ድለ ኣልሽ ኢኻ ትበሃል ዘለኻ ማለት እዩ። ርከባ ኢኻ ትበሃል ዘለኻ። ብዙሓት ሰባት ናብ ወይም ህዝቢ ማለት እዩ ናብ ሞኖርያ ወይም ናብ መንበሪ ገዛኻ ቤትካ ክኣትው ከለው እዚ ከዓ ፅቡቅ ኣይኮነን። ስለምንታይ? እቲ ቤት ልብኻ እዩ። ስለዚ ናብ ውሽጥኻ ዝተፈላለዩ ወይ እውን ብዙሓት ሰባት ስለ ዝኾኑ ነቲ እትመርፆ ሰብ ክትስእን ኢኻ። ክፉኣት ዝኾኑ ሕማቃት ዝኾኑ ሰባት ኣሂዛብ ዝኾኑ ሰባት እውን ናብ ውሽጥኻ ይኣትው ስለ ዘለው እቲ ማዕፆኻ ሓሉ ኢኻ ትበሃል ዘለኻ። መሪፅካ እትው ናብ ውሽጥኻ እትው ትበሃል ስለ ኣለኻ ማለት ወይ ከዓ መርምር ንኩሉ ዝመፀ ሰብ ዘበለ ናብ ውሽጥኻ ናብ ልብኻ ይትሃቦ። ካልእ እውን ናብ ብዙሕ ሰባት ዓይኒ ዘእትወካ ኣከዳድና ክኸውን ይኽእል፣ ኣዘራርባ ክኸውን ይኽእል። ስለ ዝመፀካ ወይም ስለ ዘለካ ካብቶም ናይ ሰባት ዓይኒ ዝመፀ መንፈስ ናብ ውሽጥኻ ኣትዩ እዩ እውን ክኸውን ይኽእል። ካብቶም ዝረኣዩኻ ሰባት ዝመፀ ርኩስ መንፈስ ማለት እዩ። ብኻልእ ኣብ ብዙሕ ህዝቢ ወይም ኣብ ብዙሕ ሰባት ማእኸል ደው ኢልካ ምዝራብ ዓብይ ዝኾነ ሽሞት ከም ዘሎ እዩ። ስለዚ ንባዕልካ ብእውቀት ብፍልጠት ብካሊእ ነገራት ተዳሊ ኢኻ ትበሃል ዘለኻ ማለት እዩ። ወይም ኣዳሊ ተመሳሳሊ ንስኻ ጥራይ እንዳከድካ ወይም እንዳተጓዓዝካ ካሊእ ህዝብታት ግን ስቕ ኢሎም ወይም ፀጥ ኢሎም ክርእዩኻ ከለው ወይም ስቕ ኢሎም ክትሪኦም ከለኻ ዘይዛረቡ ኮይኖም ክትሪኦም ከለኻ ከምዚ ዝደረቁ ኮይኖም ክትሪኦም ከለኻ
ኣነ ክዛረብ ማንም ኣይክተለኒ ዝብል ባህሪኻ ወይም ፀባይኻ ኣስተኻኽል ኢኻ ትበሃል ዘለኻ ማለት እዩ። ብኻልእ ብዙሓት ሰባት እንዳተረበሹ እንዳተሃወኹ ንስኻ ግን ምንም ዘይመስለካ ኮይንካ ክትርኢ ከለኻ ነቲ ግዜ ነቲ እዋን ኣይሰዓርካዮን ኣይፈለጥካዮን ኢኻ ትበሃል ዘለኻ። ስለዚ እቲ ኣከባቢኻ ርኢኻ ንባዕልካ ኣድሕን፣ ገዛእ ርእስኻ ኣድሕን። ካልእ ብሕልምኻ ሕልሚ ምርኣይ ማለት ኣብ ውሽጢ ሕልሚ እንከለኻ ካሊእ መሊስካ ሕልሚ ምርኣይ ማለት እዩ። ስለዚ እዚ ጥቕልል ብዝበለ ወይም ብሓፈሻ ኣብ ሂወትና ዝኾነ ረዳት ወይም ሓጋዚ ከም ዘድልየና እዩ ዘርኢ ማለት እዩ። ምስጢርና ከነማኽሮ መፍትሒ ክህበና ዝኽእል ሰብ ከም ዘድልየና እዩ። ወይ እውን ዝተሰሓሓተ ኣመለኻኽታ ርድኢት ኣረኣእያ እንድሕር ደኣ ነርና ንሱ ክነስተኻኽሎ ከም ዘለና ከምኡ እውን ናይ ካልኦት ሰባት ትርጉም ከም ዘድልየና እዩ ዝጥቁም ማለት እዩ። እቲ ዋና ነገር ግን ኣብ ሕልሚ ውሽጢ ሕልሚ ማለት ፍትሑ ዝሰኣናሉ ናይ ሂወት ትርጉም ብምሕሳብ ኣብ ጭንቀት ውሽጢ ከም ዘለና የመልክት ማለት እዩ። ፍታሕ ዝሰኣናሉ ናይ ሂወት ትርጉም ብምሕሳብ ኣብ ጭንቀት ውሽጢ ከም ዘለና ወይም ከም ዘለና እዩ ዘመልክት ማለት እዩ። ስለዚ ናይ ሂወት መቐረት ከም ዘይተረዳእና ከም ዘይፈለጥናዮ ዘይተፈትሐ ዘይተመለሰ ብዙሕ ሕንቅሊተይ ዝኾኑ ነገራት ከም ዘለና እዩ ዘመልክት። ብሕልሚ ህፃን ምርኣይ ወይም ቆልዓ ምርኣይ ዝተወለደ ህፃን ቆልዓ ምርኣይን ዝተጠነሰ ወይም ጥንሲ ምርኣይ ከዓ ትርጉሙ ይፈላለዩ። ግን ንክልቲኦም ማዕረ ዝገብሮም ነገር እንታይ እዩ? ስለ ኣእሙረና፣ ስለ ሓሳባትና፣ ስለ ትልምና፣ ስለ ልብና፣ ስለ ህሊናና ውጣ ውረድ እዩ ዘመሳስሎም ማለት እዩ። ብሕልምኻ ህፃን ቆልዓ ምሕሳብ በረከት ሽሻ እዩ። ሓደ ዝኾነ ህያብ ኣለካ ማለት እዩ። ፅቡቅ ዝኾነ ናይ ሂወት ጅማረ እውን ክኸውን ይኽእል ማለት እዩ። ህፃን ቆልዓ ምርኣይ ካልኣይ ልደትና እዩ ማለት ክርስትና ማለት እዩ። ክርስትና እንድሕር ደኣ ተጠሚቕና እንድሕር ደኣ ኮይና ድሕሪ ጥምቀትና ዘሎ መንፈሳዊ ሂወትና ክንሓስበሉ ከም ዘለና እዩ ዘርኢ ማለት እዩ። እቲ ህፃን ቆልዓ እንዳጎየ መፅኡ ክሓፍቆካ ከሎ ክስሕቕ ከሎ ክትርኢ ከለኻ ኣዝዩ ብጣዕሚ የዋህነት ዘለዎ እምነት ስለ ዘለካ ኣብ ፈጣሪ ወይም ብፈጣሪ ዓይኒ ዝተረኣየ ወይም ዝምልከተካ ዘሎ ዝተረኣየ ወይ ከዓ ዝረአ ዘሎ ክርስትና እዩ። እቲ ህፃን እንዳበኸየ ንዓ ክትብሎ ከለኻ ካባኻ እንዳረሓቐ ክትርኢ ከለኻ ሓደ ከቢድ ዝኾነ ናይ እምነት ክሕደት ውሽጢ ኣብ ውሽጢ ንሱ ኣለኻ ማለት እዩ። ስለዚ ንዓርስኻ ኢኻ ተታልል ዘለኻ ብኻልእ ወይም ክትሕብሕቦ ዘለካ ባህሪ ስለ ዘለካ ምናልባት ህፃን ሓዚልካ ክትርኢ ትኽእል ኢኻ ማለት እዩ። ከምዚ እሽሩሩ እናበልካ ጓል ኣንስተይቲ እንድሕር ደኣ ኮንኪ ጥው እንዳጥበኺ ማለት እዩ። ሰውነቱ እንዳሓፀብኪ ንህፃን ቆልዓ እንድሕር ከምዚ ትርኢ እንተኮይንኪ ረቂቕ ዝኾነ ስብእናኺ ሓልው እዮ። ንኣብነት ቀልጢፍኺ ትናደዲ፣ ቀልጢፍኺ ቂመኛ፣ ቀልጢፍኺ ትኹሪ፣ ብቀሊል ነገር እትድሰቲ፣ ብቀሊል ነገር ከዓ እትናደዲ ስለ ዝኾንኪ ደው ኢልኪ ንበዓልኪ ምርሒ ወይ ማስተኻኽሊ ዓባይ ምዃንኪ ሕሰቢ፣ እቲ ዝቐደመ የዋህነትኪ ሓልው እዮ ማለት እዩ። ብኻልእ ኣብ ጎደና ዝወደቐ ህፃን ምሕጋዝ፣ ዝጠመየ ቆልዓ ምብላዕ፣ ሃይማኖታዊ ውልድነትና እቲ ዝቐደመ ፅቡቕ ዝኾነ ስብእናና ካብቲ ዝተረሳዓሉን ካብቲ ዝወደቐሉን ኣልዒልካ ብንስሓ ተሓፂብካ ወይም ክትሓፅቦ ኣለካ። ሞራልካ ሓሉ እዩ። ሓደ ዓብይ ሰብ ከም ህፃን ኮይኑ ክትሪኦ ከለኻ ወይ ከዓ ንስኻ ገዛእ ርእስኻ ንባዕልካ ከም ህፃን ኮይንካ ክትሪኦ ከለኻ ኣእሙሮኻና ኣተሓሳስባኻ ብዙሕ ክዓቢ ኣለዎ ማለት እዩ፣ ክስተኻኸል ኣለዎ። ስለዚ ቀልጢፍካ ስጉምቲ ውሰድ። ብኻልእ ናይ ህፃን ሬሳ ምርኣይ ወይ ከዓ ዓርሱ ዘጥፈአ ህፃን ክትርኢ ከለኻ ከቢድ እዩ። ሃይማኖታዊ ሓላፍነትካ ምፍራስካ ወይም ኣፍሪስካ ከም ዘለኻ እና ተጠራጣሪ ምዃንካ ካብ ናይ ፈጣሪ ፍቕሪ እቲ ተጠራጣርነት ባህሪ ማለት እዩ ካብ ናይ እግዚኣብሔር ኣምላኽ ፍቕሪ ፈሊካ ከም ዘሎ እዩ። ብኻልእ እቲ ህፃን ኣጋንንታዊ መልክዕ እንድሕር ደኣ ሃልይዎ እንዳወቕዐና እንዳጓየና ኣዝዩ ዘፍርሕ መልክዕ እንዳረኣየ እንዳሰሓቐና ክንርኢ ከለና እቲ ዝሓሰብናዮ ኩሉ ደጊምና ናብ ዘይምኮር ኪሳራ ወይ ከዓ ደጊምና ናብ ዘይንትንስአሉ ኪሳራ ውሽጢ ወይም ውሽጢ ንኣቱ ከም ዘለና
እዩ ዝሕስበና ዘሎ ማለት እዩ። ብኻልእ ናይ ህፃናት ኣቑሑት ወይ መገልገሊ ወይ መጫወቲ ክኸውን ይኽእል ምርኣይ ብጠቕላላ ናብ ናይ ቀደም ባህሪና ወይ ፀባይና ዝመልሱ መንገድታት ወይ መንገዲ ስለ ዝኾንና በቲ ነገራት ክንምዕብል ክንዓቢ ከም ዘለና እዩ። ብተመሳሳሊ ብዙሓት ህፃናት ወይ ኣብ ብዙሓት ህፃናት ማእኸል ምርካብ ወይ ከዓ ሓቢርካ ምስኦም ምጭዋት ሕማቕ እዩ ማለት እዩ። ኣብ ዙርያና ዘለው ሰባት ይዕዘቡና እዮም ዘለው። ብኻሊእ ህፃን ናይ ግዜን ናይ ዕድመን ናፍቆት ወይ እዩ ዘመልክት ማለት እዩ። ኣብ ቅድሚት ዘሎ ኣብ መጻኢ ዘሎ ናይ ተስፋ ናይ ሂወትና ተስፋ ክንጭነቕ ከለና ፈጣሪ እግዚኣብሔር ኣምላኽ ድማ ናይ ቀደም ናይ ቁልዕነትና ሕሰቡ ኢሉ ንባዕልካ ሓዚልካ ወይ ከዓ ንቤተሰብካ ናይ ቤተሰብካ ህፃን እንዳሓብሐብካ የርእየካ ማለት እዩ። ብሕልሚ ሂወት ክሓልፍ ከሎ ብኻሊእ ኣዘራርባ ሰብ ክመውት ከሎ ምርኣይ ማለት እዩ። እዚ መጠንቀቕታ እዩ። ስለ ባዕልካ ስለ ገዛእ ርእስኻ ንክትሓስብ ኢኻ ትጥቀም ዘለኻ ማለት እዩ። እቲ ክመውት ዝረኣኻዮ ሰብ ክዓርፍ ወይ ከዓ ክመውት ስለ ዝኽእል ቅድመ ምድላው ክትገብር ኣለካ ማለት እውን ክኸውን ይኽእል። ብኻሊእ እታ ነፍሱ ናይቲ ሰብ መፂኣ ንኽታዘረበካ ትፍትን ኣላ። ብኻሊእ ሰብ ክመውት ኢሉ ተሓጠርጠር እንዳበለ ክትርኢ ከለኻ መፍትሒ ዘድልዮ ፀገም ዘለዎ ሰብ ኣብ ዙርያኻ ስለ ዘሎ ቅድሚ ምውዳቕን ቅድሚ ምማቱን ብዝተኻኣለካ መጠን ደግፎ ሓግዞ። ብሕልሚ ሕጊ ብሕልምኻ ናይ ሕጊ መፅሓፍ ናይ ሕጊ በዓል ሞያ ምርኣይ ከቢድ ዝኾነ ገበን ወይ ናብ ከቢድ ዝኾነ ገበን ውሽጢ ከእትወካ ወይ ዘእቱ መስመር ኢኻ ዘለኻ። ብፍላይ ከዓ ናይ ሕጊ በዓል ሞያ ወይ እውን ፍርዲ ቤት ናብኡ ምእታው ፅቡቕ ኣይኮነን ማለት እዩ። ሓደ ናይ ሓቂ ዝኾነ ሓደራ ወይ ዝወሰድካዮ ነገር ንሱ እዩ ዝቃለሰካ ዘሎ ኣብ ውሽጢ ኣብ ሕሊናኻ ዝወቕሰካ ዘሎ። ስለዚ ንዓርስኻ ፈትሽ። ብኻልእ ሰባት እንዳንበቡ ከጠንቅቑኻ ከለው ሂወትካ ኣብ ወቕታዊ ዝኾነ ሓደጋ ወይ ወቕታዊ ዝኾነ ሓደጋ ከጓንፋ እዩ ክገጥማ እዩ ማለት እዩ። ብሕልሚ ሕክምና ወይ ሓኪማት ምምልካት ምርኣይ ፅቡቕ እዩ፣ ግን ከም ሕልሙ ናይ ሕልሙ ፍታሕ ክፈላለ ይኽእል ማለት እዩ። ካብ ዶክተር ኢደሚጥካ ምጉያይ ናይ ሕክምና ክዳን ተኸዲንካ ምጉያይ ንድሕሪት ገዲፎምና ዝኸዱ ሓኪማት ምፍራሕ እዚ ክንጋፈጦ ዝዓበየና ዝኾነ ስቃይ ስለ ዘለና ክንሓስበሉ ኣለና ማለት እዩ። እቲ መፍትሒ ዓርስኻ ምምርማር እዩ ወይም ከተመርምር ዓርስኻ ክተርኢ ኣለካ ማለት እዩ። ብኻሊእ ናይ ሕክምና ኣቑሑት ኣብ ሰውነትና ውሽጢ ተሰኪዑ ክንርኢ ከለና ኣብ ልዕሊ ሰውነትና ማለት እዩ ተገይርና ክንርኢ ከለና ወይ እውን ናብ ፋርማሲ ብፋርማሲ ጌርካ ምሕላፍ ናብ ፋርማሲ ምኻድ እዚ ጥቆማ እዩ ማለት እዩ። ብቀጥታ ስለ ጥዕናና ክንሓስብ ስለ ዘለና ወይም ኣለና ክኸውን ይኽእል፣ ግን ኣብቲ መፍትሒ ከባቢ ንነብር ከም ዘለና መፍትሒና ኣብ ኢድና ከም ዘሎ ኣብኡ ንመላለስ ከም ዘለና ክኸውን እውን ይኽእል ማለት እዩ ወይም ይጥቁም። ብሕልሚ ሆስፒታል ወይም ሕክምና ሓኪም ቤት ክትርኢ ከለኻ ቤተክርስትያን ናይ ፀበል ቦታ ወይም ሕክምና ወይ ከዓ ምኽሪ ወይም ክንክን ምሕብሓብ ከም ዘድልየና መርኣያ እዩ። ብኻሊእ ኣብ ሕክምና ውሽጢ ዘሎ ናይ ሕክምና ኣወሃህባ ብምሕሳብ ኣብ ውሽጢ ፍርሓት ከም ዘለና የመልክት ወይም ይጥቁም ማለት እዩ። ካልእ ስለ ፈውስን ስለ ድሕነትን ምሕሳብ ስለ ዝጀመርና በርትዕ እውን ክኸውን ይኽእል። ብተመሳሳሊ ሆስፒታል እንዳፈረሰ እንዳተቃፀለ ክትርኢ ከለኻ ከቢድ እዩ። ሓደ እትስእኖ መፍትሒ ኣሎ፣ ተስፋ መቁራፅ ክኸውን ይኽእል። ብሕልሚ ሆምጣጤ ወይም ኮምጣጤ ይበሃል በአምሓርኛ፣ ብትግርኛ ከምዚ መፂፅ ነገር ማለት እዩ። ንኣብነት ከም ለሚን ጨው ዝመሰሉ ነገራት ምርኣይ መፀፅቲ ነገራት ማለት እዩ። ክትርኢ ከለኻ ወይም ክትበልዕ ከለኻ ወይ ከዓ ክትዓሪ ከለኻ ፅቡቕ እዩ። ንፀገምካ ፅቡቕ ዝኾነ መፍትሒ ወይ ከዓ ፈውሲ ትእልሽ ከም ዘለኻ ንዝመፅእ ዘሎ ለውጢ ድልው ከም ዝኾንካ ናይ ውሽጥኻ ጥንካረ ወይ ከዓ ብርትዐ እዩ ዘርኢ ወይም ቆራፅነት እዩ ዘርኢ። ካልእ ብግዲ ሰባት ክዕጉትኻ ከለው እና ክመፀካ ከሎ ከስቲኻ ከለው ክትርኢ ከለኻ ናይቲ ፀገማቶም
ወይም እቲ ፀገሞም እትሽከመሎም ነቲ ፈተናኦም እትካፈለሎም ስድራ ቤት ዋላ እውን እንተሃለዉኻ ግን ኩሉ ነገሮም ንዓኻ ጥራይ ስለ ዝሃቡኻ እቲ ሸኽሚ ከቢድካ ከም ዘሎ በዚሕካ ከም ዘሎ ክኸውን ይኽእል ማለት እዩ። ካልእ ብሕልሚ ከብዲ እዩ። ከብድኻ ክሰፍሕ ከሎ ምርኣይ ብቂም ብበቐል ብሕማቕ ዝኾነ ጽልኢት ወይም ጥላቻ ተሞሊእኻ ተጨኒቕካ ኣለኻ ማለት እዩ። ጓል ኣንስተይቲ እንድሕር ደኣ ኮይና ከዓ ከም እትፀንስ እዩ ከብዲ ክትርኢ ከላ ማለት እዩ። ብካልእ ሓሳብ እዩ እሞ ቶሎ ኢልካ ወይም ቀልጢፍካ ክትገላገሎ ዘለካ ሓሳብ እዩ። እንዳተወጠረ ክመፅእ ከሎ ከዓ ወይ ከዓ ካብ ግዜ ናብ ግዜ እንዳወሰኻ ክመፅእ ከሎ ምክሪ ውሰድ ተማኸር ኢኻ ትበሃል ዘለካ ማለት እዩ። እንተዘይኮይኑ ግን ትጉዳእ ኢኻ ክኸውን ይኽእል። ብካሊእ ናይ ብዙሓት ሰባት ከብዲ ክትትንክፎ ከለኻ ወይም ክትርኢ ከለኻ ዝውጠር ዓይነት እንድሕር ደኣ ኮይኑ ወይም ዝንፋሕ ነገር እንድሕር ደኣ ኮይኑ ካብ አንደበትካ ዝወፅእ ቃል ፀላኢ ወይም ምንቀኛታት የፍርየልካ ኣሎ ማለት እዩ። ስለዚ አንደበትካ ከልክል ወይም ተቆፃፀር ክኸውን ይኽእል ማለት እዩ። ብካሊእ በላዕ ዝኾነ ሰብ ምግቢ በላዕ ዝኾነ ሰብ ቶሎ ኢሉ ወይም ቀልጢፉ እናተፃደፈ ከብልዐካ ከሎ ወይም ከኮልሰካ ከሎ ድኽነት ክመፀካ ስለ ዝኾነ ድኻ ክትኸውን ስለ እትኽእል ሕሰበሉ ኢኻ ትበሃል ዘለካ ማለት እዩ። ካልእ እቲ ከብዲ ኣእሙሮና ወኪሉ እቲ ምግቢ ከዓ ሓሳብና ወኪሉ እዩ ዝውጠር ዘሎ። ስለዚ ጭንቀት እዩ ዝውክል ማለት እዩ። ብካልእ ከብድና ተገሊፁ ወይም ተራቂቱ ክንርኢ ከለና ኣብ ቅድሚ ሰብ ዝተገለፅናሉ ፀባይና እዩ ማለት እዩ። ገለገለ ክንቋፃፀሮም ዘይከኣልና ስምዒታት ኣለውና። ስለዚ ነዚኦም ክነስተኻኽሎም ይግባእ ማለት እዩ። ምናልባት እቲ ዝሰማዕናዮ ኩሉ ንዝርግፍ ወይ ከዓ እቲ ዝሰማዕናዮ ኩሉ ንዛረብ ሰብ ከይንኸውን። ብካልእ ጓል ኣንስተይቲ እንድሕር ደኣ ኮይና እቲ ተሓልሞ ዘላ ከብዲ ትርኢ እንድሕር ደኣ ኮይና ማለት እዩ እቲ ዝበልናዮ ኩሉ ተመሳሳሊ ኮይኑ ግን ብካልእ ፍልይ ብዝበለ ማለት እዩ ኣብቲ ፅንሲ ወይም ኣብቲ ጥንሳ ዝኾነ ፀገም ከም ዝገጥም ስለዚ ነቲ ሽፋን እትገብሮ ነገር ፀጋ ክኸውን ከም ዘለዎ ወይም ጥቆማ እዩ እና ፅቡቅ ኣይኮነን። ኣብቲ ከብድኺ ዝስምዑ ህፃናት እንድሕር ደኣ ሃልዮም ከዓ መንፈስ ቅዱስ ነቲ ከብድኺ ባሪኽዎ ኣሎ። ናይኹ እውን ናይቲ ቁልዕነት ፀባይኺና ባህሪኺ ዘለዎ ፅንሲ እዩ እሞ ሓልው እየ ክትበሃል ዘለኽ ማለት እዩ። ስለዚ እቲ ፅንስኺ ተኸናኸኒ ክኸውን ይኽእል ማለት እዩ። ካልእ ብሕልሚ ሆሳእና እዩ። ናይ ሆሳእና በዓል እንዳተኸበረ ምርኣይ ፅቡቅ እዩ። ስየ ምእሳር፣ መስቀል ምስራሕ፣ ንሓደ ቁም ነገር ምድላው ክትዳለው ኣለካ ማለት እዩ። ብፍላይ እውን ናይ ሃይማኖታዊ ዝኾነ ዋኒን ንስኻ ተመሪፅካ ኣለኻ ናይ ዘንባባ ወይ ከዓ ናይ ስየ ቀለበት ምስራሕ ከዓ በቲ ቅዱስ ዝኾነ መብስዎ ከም እትሙሸር ወይም ከም እትሙርዐ ሓዳር ከም ትገብር ፈጣሪ እግዚኣብሔር ኣምላኽ ክትሓቶ ከም ዘለካ የመልክት። ኣብ ኣድጊ እንድሕር ደኣ ተቐሚጥካ ከዓ ክትቆርብ ኢኻ ንዓርስኻ ኣዳሉ ማለት እውን ክኸውን ይኽእል። እቲ ኣድጊ ንስኻ ኢኻ እቲ ትቕመጦ ዘለካ ከዓ ጎይታ እዩ። ስለዚ ቅዱስ ቁርባን እንድሕር ደኣ ተቐቢልካ ወይ ከዓ ስለ ዝተቐበልካ የኽብረካ ኣሎ ወይም ከኽብረካ እዩ ማለት እዩ። ብሕልሚ ሆያ ሆዬ ንስኻ ዓርስኻ ሓላሚ ማለት እዩ ምስቶም ሆያ ሆዬ ዝብሉ እንዳጨፈርካ ምስኦም ኮንካ ክትርኢ ከለኻ ፅቡቅ ኣይኮነን። ንሰባት ተመኒኻ ተጨፍሪኻ ናትካ ግንሲ ኣይፍለጥን እዩ። ካልእ ቆልዑት ክጭፍሩልካ ከለው ሆያ ሆዬ ክብሉልካ ከለው ክትርኢ ከለካ ግን ፅቡቅ እዩ። እቲ ግጥሚ ንዓኻ እዩ፣ እቲ ዜማ ከዓ ንስንካ እዩ። ንመፃኢ ዓመት ፅቡቅ ዝኾነ ትምኒት ዘለዎ ጭፈራ ስለ ዝኾነ እቲ ዝመፅእ ዘሎ ዓመት ግጣምካ መታን ክኸውን ፅቡቅ መታን ክኾነልካ ብፀሎት ደግፎ። ንሽም ውዳሴና ንሓድሽ ዓመት ግጥሚ ክግጠም ከሎ ምስማዕ ዕድል ስለ ዝኾነ እምበኣር ክቡራት ቤተሰብ ብህ ፊደል ዘለው ኣብ ክፍሊ 1ን ኣብ ክፍሊ 2ን ጌርና በዚ ወዲናዮም ኣለና ማለት እዩ። ኣብ ቀፃሊ ክፋል 3 ከዓ ብለ ፊደል ዘለው ሕልምታት ኢና ንምርኣይ ክንፍትን ማለት እዩ። ከም ናይ እግዚኣብሔር ኣምላኽ ሰናይ ፍቓድ ስለ ዝነበረና ሰዓት ኩሉ ናይ እግዚኣብሔር ኣምላኽና ሽሙ ይኽበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ኣሜን።